አሴር አትነሳም እንዴ? ሰሙተኛ አይችልም እንዴ? ይልያ ምንድነው ፋዘርዬ? ምንድነው ይለኛል እንዴ? ተነስ እንሂድ። ገና መቼ ነጋ? ኧረ እባክህ ቤተ ክርስቲያን ደረሼ እየመጣሁ አልነጋም ትለኛለህ? ፈጣሪ መቼም አይሳሳትም። እኔ የሀናን እናት መታመም አየሁ። ከዛ በፊት ያለውን በረከት ግን ረስቻለሁ። ማለት በረከት መታመም እኮ ያለ ነው። የሀናን እናት ያገኘነው እኮ በእኛ ብርታት ሳይሆን በሱ በረከት ነው። ከዚህ በላይ መባረክ የት አለ? እሱ ደስ የሚልሽ አይደለም ወይ? ቤቢ ስጠራሽ ነው አይደል ደስ የሚልሽ አይደለም ወይ? እማዬ 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 እየጠራሽ እኮ ነው። አቤት በይና እማዬ ተነስተሽ አቅፈሽኝ ፀጉሬን እየደባበሽ ምን ሆነሽ ነው ልጄ በይኝ። እማ እባክሽን አንድ ጊዜ ንቂልኝ እማዬ እባክሽ። እናቴን ላጣት ነው ማለት ነው? ሀና ቆይ ምን እያልሽ ነው? እኔ እናትሽ ትሞታለች አላልኩሽም እኮ። ጠርቻት አላውቅም። እባክሽን እንዳጣት አታድርጊ። ይገባኛል ሀና፣ ደግሞ እንደዚህ መሆን የለብሽም። እኔ የቻልኩትን ሁሉ አድርጋለሁ። ደግሞ እናትሽ ምንም አትሆንብሽም። እሺ ዶክተር ልመንሽ? ይሄ እኮ ስራዬ ነው። እኔ መቼም ቢሆን የቻልኩትን ሁሉ ነው የማደርገው። በቸው እንዴ ነኝ ማንሽ ሄደ ካረምኩ እኮ የኔ ልጅ። ወይም እናንተ የምትቆዩ ከሆነ ሆስፒታሉ የት እንደሆነ ነገረኝ እና እኔ ልሂድ። ሰላም እኮ ከድንብላል ጋር ምግብ እያዘጋጀች ነው። ነፍሴ ተጨነቀች እኮ። እንዴ ማን ሆኖ ፋዘርዬ? ሀንዬ እንዴት ሆነ አይሆን ብዬ ነው። የሀናን ነገር ማተውት እያለቀሰች ነው ያለችው። ወይኔ ልጅ የልጄን ጸባይ መቻጣው። ናሲር ተነስ እንሂድ። ያና አባት ጨስና አብረን እንሄዳለን። ትንሽ ነው ይቀራል። እኔ ምንም ትዕግስት የለኝም። ልጄን አሳዩ የምታሳዩኝ ከሆነ እሺ በቃ ነግሬያት ልምጣ። ለሰላም ይጠብቁኝ። ይረጋጉ እንጂ እስኪ ተወኝ አሴር። ልጄን እኮ ውሃ በላት። ምን ሆና ነው ውሃ የሚበላት? አሴር ዛሬ ምን ሆነሃል? ይቅርታ እኔ እኮ ያሉኝ ስላልኩ ከልጅነት ጀምሮ ምንም ነገር ጠይቄ እኮ አቅቶ አያውቅም። አንዬ የዛኔ እኮ የምትጠይቀኝ። አሁን እኔ ሐኪም አይደለሁ። የታመመ ሰው ምን አደርጋለሁ? አላውቅም በቃ አላውቅም። አባዬ ግን እናቴ እንድትሞት አልፈልግም። ምንም አትሆንም አንዬ። አንቺን በሰላም ታገኝሻለች። ምንም አትሆንም። አባዬ ልመን ምንም አትሆንም። አሁን አባዬ እኔን ትመስላለች አይደል? እንደሆነች አውቄ ነበር። አባዬ ደግሞ እኮ ልጅ መሆኔን ሳታውቅ ራሱ እንዴት እንደምትወደኝ። አሁንም እናትሽ መሆኗን ስታውቅ የበለጠ ትወድሻለች። ልጅ አይዞሽ አባዬ። የአሴር ንግግር ሁሉንም ሰው አስደንግጧል። ወይዘሮ ባዩሽ ምንም እንዳልሰማ ምንም እንዳላወቀ አይኗን በጨዋታ ሆስፒታል ሜላት ጋር መታለች። ሌላው ሙሉ ለሙሉ የወይዘሮ ሜላት ጉዳት ያደረሰችው እርግብ እንደሆነች ፖሊሶቹ የሚጠቁም ነገር ይዘዋል። ሁሉም ነገር ወደ እርግብ እያመራ በመሆኑ ምናልባት ወይዘሮ ባዩሽ ነጻ ትወጣለች ማለት ነው። ምክንያቱም ወይዘሮ ሜላትን የመታቻት ወይዘሮ ባዩሽ ብትሆንም ባዩሽ ግን አይኗን አጥባ ምንም እንዳልተፈጠረና ምንም ባላወቀው ወደ እሷ ሄዳለች። በእርግጥ እርግብን ካልደበቀቻትና ከሀገር ካላጠፋቻት በፍጹም የእርግብ እውነታ ይወጣል ማለት ነው። እርግብ ያን ነገር እንዳልሰራችው ግልጽ ነው። ሰላምና ምላሴን እርግብ እንደመታቻትና ቀን ጠብቃ ይህን ነገር እንዳደረገችው ተናግረዋል። ፖሊሶቹም የእሷን መጥፋትና የእሷን ሁሉ ነገር መርምረው ጨርሰዋል። ታዲያ እውነታው እንዴት ነው የሚወጣው የሚለው ነገር ለሁላችንም አሳሳቢ ይሆናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩት። አብራችሁን ቆዩ። ወይዘሮ ባዩሽ ሁሉንም ነገር ሳታሳውቅና ነገሮችን በዚሁ ልታስቀጥል ያሰበች ትመስላለች። የፖሊሶቹ ምርመራ ወደ ወይዘሮ ባዩሽ እንደማያመራም ግልጽ ነው። ግን አንድ ትልቅ ነገር አለ። አባባ ኖላዊና ጆሮ ስለ ወይዘሮ ባዩሽ ማንነትና ምንነት በደንብ ያውቃሉ። ምክንያቱም ከዚህ በፊት
ዘሪሁን ጋር ያደረጉት ምርመራ ሁሉን ነገር ባዩሽ እንዳደረገችው እርግብ ለተምቹ ነግራው ስለነበረ ተምቹ ሁሉንም ነገር ስላሳወቃቸው፣ ስለዚህ ያቺ ሴትዮ ምን አይነት ሰይጣን እንደሆነች ግልጽ ሆኖላቸዋል። ታዲያ አባባ ኖላዊና ጆሮ ይሄን ነገር ይናገራሉ ወይስ አይናገሩም? አባባ ኖላዊን ስታይ እሷም በእርግቧን አልተወችም። ካሁን አሁን ይናገሩ ይሁን ካሁን አሁን የኔን ነገር ያውቁ ይሆን የሚለው ነገር አሳስቧታል። ባዩሽ ወይዘሮ ሜላት ቤት ባየችው ጊዜ አባባ ኖላዊን ደንግጣ ነበር። አባባ ኖላዊ ስለ እሷ ማንነትና ምንነት በደንብ ያውቃሉ። እሷ ግን ይህን ነገር እንደሰራችውና ፎቶ እንደሰረቀች የሚያውቁ አልመሰላትም። ግን እሷ እንዲያወቁባት የመሰላት ምንድን ነው ሀና እዛ ቤት እንዳለች እና እሳቸው ሀና ልጅ እንደሆነች እውነታውን ያወጣሉ ብሎ ፍርሃት ነበረባት። አሁን ሁሉም እውነታ ግልጽ ሆኗል። ስለዚህ አባባ ኖላዊ ስለ እሷ ሴራና ስለ እርግብ ማንነት እንዲሁም ፎቶውን እንዴት እንደተሰረቀና እንዴት እንደሆነ ስለ ባዩሽ የሚያውቁ አይመስላትም። እናሳ ምን ይፈጠር ይሆን? ሌላው የመስፍን ጉዳይ ነው። መስፍን በአሁኑ በጣም ተጨናንቋል። ወይዘሮ ሜላት ደም እንደሚያስፈልጋት በሰማ ጊዜ በጣም ነበር የጨነቀው። እንዴት ማድረግ እንችላለን? የኔ ደም ከእሷ ጋር አይመሳሰልም፣ የምላሴ ደም ብቻ እንደሚመሳሰል ረስቶትም ነበረ። ታዲያ ከሰዓታት በኋላ የምላሴ ደም ከእሷ ጋር እንደሚመሳሰል አወቀና ምላሴ ደም እንዲሰጥ ተጠየቀ። እሱም ምርመራውን ከጨረሰ በኋላ ምላሴ እንደሚያመውና ለራሱ ደም እንደሚያስፈልገው ከሱ ላይ ደም ከወሰዱ የእሱ ጤንነት አደጋ ላይ እንደሆነ ተነገራቸው። ይህም ድጋሚ ሌላ ሀዘን ሆኖባቸዋል። ሜላት ደም ልታገኝ አለመቻሏ እንግዲህ ቶሎ የመንቃት እድሉ አላጋጠማትም። ሀናም ከቀን ከሌሊት እዛው ቁጭ ብላ ጭብጥ ብላ 2 ቀን ሞላት ታለቅሳለች። እናቴ ባክሽን አንዴ እንኳን ንቂና ልጄ ብለሽ ቀፊኝ እያለች ነበር። እናም ይሄ ነገር በጣም አሳስቧታል። እስከ ዛሬ እናቷ እንደሆነች እሷ በልቧ እያወቀች፣ ሜላት ግን ስለማታቀርባትና ልጄን አብላ የተቀበለቻት ልጅ እርግብን ስለነበረ ምንም ነገር መነጋር አልፈለገችም ነበር። ታዲያ ከዚህ በኋላ እናትነቷን አምና ለመቀበል ዝግጁ ትመስላለች። በተለይ እንደዛ አልጋ ላይ ተዘርራ ስታያት ሀና ሀዘኗ መሬር ሆኗል። ማንንም ሰው እንኳን ቢያጽናናት ልትጽናና ባለመቻሏ ራሷን እየጎዳች እንደሆነ ዶክተሯም ነግራት ነበር። ግን እናቴ አሁንም ካልነቃች እኔ እንደዚህ ሁኜ እቀራለሁ እንጂ እናቴ እውነታውን ማወቅ አለባት። 16 ዓመት ሙሉ ስትፈልገኝ ነበር። ግን እኔ እሷ እናቴ እንደሆነች ካወቅኩ እንኳን ቆይቻለሁ። ግን ምንም ማድረግ አልችልም። ፊት አስተጠኝም ነበር። እማዬ እርግብን ልጅ አምና ተቀብላ ነበር። ስለዚህ አሁን ደግሞ እኔ ልጇ ነኝ። ቀና ብላ ልታየኝና ልታቅፈኝ ልጄ ብላ እንዲስመኝ እፈልጋለሁ። 16 ዓመት ሁሉ የናፈቀችኝ ልጅ አሁን ተገኝቻለሁ፣ ከጎኗ ነኝ እያለች ነበር። ሌላው ሰላምና ምላሴ እንዴት እንደዚህ ሊሆን ቻለ? እናታችንን ማን ነው ሊጎዳት የቻለው የሚለው ነገር ቢያሳስባቸውም ፖሊሶች ቤት በመጡ ጊዜ በጣም ነበር የደከማቸው። ይሄ ነገር ምን እየተፈጠረ እንደሆነ ሊገባቸው አልቻለም። በሰዓቱ እርግብን አልተጠራጠሯትም ነበር። ትርንጎን ድንብላልን ሲጠይቋት እዛ ቤት እንዳልመጣች ነገረቻቸው። እውነትሽን ነው? አይተሻታል? ምናልባት ወደ ሆስፒታል ሄዳ ይሆናል እማየን ነገር ሰምታ ስትል በፍጹም ቤት ውስጥ እንዳልመጣች ነው ያላየኋትም ብላ ነበር። ታዲያ ሰላም በሰዓቱ ምንም አልመሰላትም። አይ ስራ ትሆናለች ብላ አስበው ነገር። በነጋታውም እርግብ የት እንደሆነች እምጥሁን ስትምጥ አትታወቅም። እናም አሁን ላይ ጥርጣሬ አድሮባቸዋል። አይ እርግብ ስትከታተልን ነበረ፣ የቺ ሴረኛ አሁንም አልተወችንም ማለት ነው። እውነታውን እንደአወቅን ሲገባት ከዚህ ተሰውራለች የሚለው ነገር ሰላም ጋር ተፈጥሮባታል። ምላሴም ይሄን ነገር እስኪ ቆይ ስልኳን እንሞክርላት ብለው ስልኳን በተደጋጋሚ ሊጠራ አይችልም እና እርግብ ይህን ነገር አድርገው እንደጠፋች ግልጽ ሆኖላችኋል። ታዲያ ፖሊሶቹም ምርመራውን ካደረጉ በኋላ አንድ እውነት አለ እዛ ጋ። ፖሊሶቹ ምርመራ በሚያደርጉ ሰዓት የጠርሙስ ስብርባሪውን ሁሉንም ለምርመራ ይዘውታል። ያን የጠርሙስ ስብርባሪ ሀና በእጇ ጨብጣው ነበር። ሌላው ደግሞ ፎቶዬ እዚህ ምን ይሰራል፣ ይሄ ለምን መጣ የሚለው ነገር ጥያቄ ስለፈጠረባት ፎቶውንም ከወረቀቱ ውስጥ እያወጣች እያየችውም ነበረ። እናም ያ ጠርሙስ አሻራ የሚወጣው የሀና እንጂ የወይዘሮ ባዩሽ እንደማይሆን ግልጽ ነው። ታዲያ እንዴት ይሆን? ሀና ወንጀለኛ ልትሆን ትችላለች በአሁኑ። ምክንያቱም
ፖሊሶቹ ምርመራ እያደረጉ ስለሆነ ያ ምርመራ እሷ ባትነካውና ያን ጠርሙስ እሷ በእጇ ባጨብጠው ዛሬ ላይ የወይዘሮ ባዩሽ ገዳይ ወይም ደግሞ አደጋ አድራሽ ይገኝ ነበር። እሱም የአብሮ አደግ ጓደኛ የምትላት ሴትዮ እንደሆነችም ይታወቅ ነበር። ግን እውነታውን እንደዚህ በቀላሉ ማውጣት አልተቻለም። ሌላው አስደንጋጩ ነገር ሌላ አዲስ ነገር ተፈጥሯል። ሜላት ደም እንደሚያስፈልጋት ተነገረ። እሱም በጣም አስጨናንቋቸው ነበር። እናም ደም እንዴት እንደሚያገኙ እየጠያየቁ ነበር። ዶክተሯም ደም የሚለግሱ ሆስፒታሎች በሙሉ ደውላ በአጋጣሚ ደም እንደሌለና ያን ያህል የእሷ ደም አስፈላጊ እንደሆነ ብትጠይቅም ልታገኝ አልቻለችም። እናም ለቤተሰቦቿ አሳውቃ ከቤተሰቦቿ አካል የሆነ አንድ ሰው ደም እንዲሰጣት ተጠነግሯ ነበር እና መስፍን በሰዓቱ ደም ሊያገኙ አልቻሉም። እናም ሁሉም ሰው ደማቸው እንደማይመሳሰል ነው የሚያውቁት። ሁሉም ሰው ያንን ነገር ማድረግ ባለመቻላቸው እያዘኑ ነው። በስተመጨረሻ የምላሴ ደም ተመርምሮ ሊሰጥ እንደማይችል ተነገራቸው። ምላሴም በዚህ ነገር ተናዶ እኔም ውጪ እናቴ መዳን አለባት የሚለውን ቅሬታ አቅርቦ ነበር። ዶክተሯ ግን እንዴት እንደዚህ ልትል ቻልክ? በፍጹም እናትህ አንተ ሞተህ እሷ እንደዳነች ብታውቅ ምን ሊፈጠር እንደሚችል ታውቀዋል? አንተ እኮ ወጣት ነህ። ስለዚህ እናት ደግሞ ልጇን ከምታጣ ራሷን ብታጣ ይሻላል ብለው ሁሉንም ነገር በምሳሌ ሀናና ዶክተሩ አስረድተውታል። ምላሴም ያን በሰማ ጊዜ የተረጋጋ ይመስላል። ግን እናቱን ባለማዳኑና ደም ባለማለገሱ ቢያዝንም ግን ደግሞ እሱ ደም መስጠት እንደማይችል ተነግሮታል። ሀና ምን ማድረግ እንዳለባቸው ማሰብ እንደሚፈልጉ ነገረች። ሀናም ይህን በሰማች ጊዜ በጣም ነበር ያዘነችው። እንዴት ደም ሊጠፋ ይችላል ዶክተር? አንቺ መጣት አትችይም። ስለዚህ ሁሉም ቦታ ፈልገሽ ያን ያህል ደግሞ ደሟ እናቴ ከሁሉም ሰው ጋር ተመሳሳይ ነው። ስለዚህ እባክሽን እያለች ዶክተሯን መማፀን ጀምራለች። ዶክተሯም እሷ ያቅሟን ሁሉ እንደምትሞክርና ሜላትን ማዳን እንደምትፈልግ ተናግራለች። ታዲያ እንዴት ሊሆን ይችላል? በስተመጨረሻም አባባ ኖላዊ በዚህ ውዝግብ ላይ ጆሮን ይዘው ወደ ሆስፒታል ከተፍ ብለዋል። ሆስፒታል በደረሱ ጊዜ ሀና አባቷን ባየች ጊዜ በጣም ነበር ያዘነችው። አባዬ ብላ ከደረታቸው ላይ ተደፍታ ማልቀሷን ቀጥላለች። እናቴ እኮ ሳላያትና ልጅ መሆኔን ሳታውቅ እንደዚህ ሆነችብኝ። አባዬ እስኪ የሆነ መላ ፍጠር፣ አንተ እኮ መላ አታውጣም እያለች ነበር። አባባ ኖላዊም የሀና መሰበርንና የሀና ጥልቅ ሐዘን ባዩ ጊዜ እርሳቸውን በጣም ነበር ያዘኑት። ልጄ ምን አይነት እጣ ነው ያለሽ? እናትሽ ልጄ ብላ በማቀፊያዋ እንደዚህ መዘረሯ በጣም ያሳዝናል እያሉ ነበር እና ልጃቸውን ለማጠናከርና እንዲሁም ደግሞ ለማጽናናት ያልተጠቀሙት ቃላቶች የሉም። አባባ ኖላዊም በመጀመሪያው ወይዘሮ ሜላት ተመታ ወደ ሆስፒታል እንደገባች ሲያውቁ የልጅ እድል ምን አይነት ነው እያሉ ለራሳቸው ሲበሳጩና ሲያዝኑ ነበር ያመሹት። እና ሀናንም ባዩት ጊዜ ሀና ሌላ ሰው ሆናለች። ሁሉ ነገሯ ተቀይሯል። አነጋገሯም ተለውጧል። ሀና በዚህ ልክ አዝናና እንደዚህ ተስፋ ቆርጣ አታውቅም። ጆሮም ባያት ጊዜ ያ ሁሉ ቡረቃ መንገድ ያልበቃት ያለች ልጅ ወደ እናቷ ጋር ስትሄድ ያ ሁሉ ቡረቃ እንደዚህ በሀዘን ባንዴ መቀየሩ ትንሽ አሳስቦታል። ሀንዬ እባክሽን አይዞሽ፣ ተረጋጊ፣ አንቺ እኮ ጠንካራ ልጅ ነሽ፣ እንዴት ባንዴ እንደዚህ ተስፋ ተቆርጫለች ብሎ ሊያጽናናት ሞክሮ ነበር። ጆሮም ይሄን ባላት ጊዜ ጆሮ አሁን እናቴ እንደዚህ ሆና ሳያት በቃ ምንም ተስፋ የለኝም። በዛ ላይ እናቴ ደም ያስፈልጋታል። እስካሁን ደም ባለማግኘቷ ነው ያልነቃቸው። እናም ደም ሊያስፈልጋት ስለሚችል ለዛም ነው ያ ተስፋ የቆረጥኩት። እናቴ ቀና ብላ እንዲታየኝና ልጄ ብላ እንዲታቅፈኝ እፈልጋለሁ ነበር መልሷ። ሀና በጣም ነው የተጎዳችው። በድጋሚ ደጋግማ የምትናገረው አንድና አንድ ነው፣ እናቴ እባክሽን ተነሽና ቀፊኝ የሚል ቃላት ብቻ ነው የምታወጣው። ታዲያ ውስጧ እንደተሰበረና ሁሉ ነገር እንዳሳዘናት በጣም እንዳዘነች ግልጽ ሆኗል። መስፍንም እሷን ለማረጋጋትና እሷን ለማጽናናት ቃላት እያጠረው ቢሆንም እባክሽን ልጄ አባዬ እያልሽ እኔንም አጽናኝኝ ብላ ነበር። አሁንም ጋሼ እትዬ ማለቱን ቀጥላበት ነበር። አሁን ግን ሜላትን እትዬ ከማለት ግን በተደጋጋሚ እማዬ የሚለውን ቃል ከአንደበቷ ታወጣለች። ያም ከሀዘኗና ከመሰበሯ የተነሳ ይመስላል። እናም በሰዓቱ እኔ ደም ልስጣ ብለው ነበር አባባ ኖላዊን ደም ስለምታውቀው ሀና አባዬ ያንተ ደም አይመሳሰልም ከእናቴ ጋር ብላ ነበር። ጆሮ መስጠት አይችልም እንዴ ስትል ጆሮ ምን አይነት ደም ነው ያለ ብላ ጠይቃ ነበረ ሀና።
ጆሮም እንግዲህ ቀልዱንም እውነቱንም ማወቅ አይቻልም እኔው ቀይ ነው ብሎ መልሶላት ነበር። በእርግጥ እየቀለደ ሳይሆን ስለማያውቅ ነው። እናም ይሄን ካወሩ ወደ መጨረሻ አካባቢ ላይ ጆሮ እስኪ አንተ ተመርመር ብለው ተስማምቶ ወደ ዶክተሯ ሄዶ ነበር። ዶክተሯን ምርመራዋን ከጨረሰች በኋላ ለነርሷ እሱን እንዲጠራው ነግራት ነበር። በአንድ ላይ ተሰብስበው ቁጭ ባሉበት ሰዓት ሰላምም ምላሴም ሁሉም ቤተሰብ በአንድ ነበር። አሲር ማን ነው ብላ ነርሷ በጠየቀች ሰዓት እኔ ነኝ ብሎ ነበር። አሲር እንኳን ደስ አለህ ብላ ደስታቸውን አበስራ ነበር ነርሷ። ታዲያ የአሲር መልስ በጣም አስከፊና በጣም ሁሉንም ልብ የሰበረ በመሆኑ ያም ግን አንድ እውነታ እንዳለው እሱ ጋም ያሳስልጻል። ታዲያ እሷም አንተ ደም መለገስ ትችላለህ፣ ደግሞ ደስ የሚለው ነገር ከምንም በሽታ ነፃ እንደሆንክ በዚሁ አጋጣሚ ሁሉም ታይቷል ብላ ነግራው ነበር። አሲርም በጣም በመናደድና ፊቱ ላይ የሚነበብ የሆነ ንዴት እንዳለበት ያስታውቃል። እሱም ምን ማለት ነው? እኔ ደም የሚባል ነገር አልሰጥም፣ ለዚህ ሴትዮ እንደማይሰጥ ነገራት ማለት ብለው ሁሉም ተደነጋገሩ። ሰላምም እየተበቀልካት መሆኑ ነው ከዚህ በፊት በአባባ ኖላዊ ነገር ባደረገችው እናቴ ብላ ጠይቃ ነበር። እየተበቀልኳት ሳይሆን ሁሉም የስራዋን ማግኘት አለበት፣ ሁሉም የዘራውን ማጨድ ያለበት ብሎ የተናገረው ንግግር ሁሉንም አስገርሟል። ምክንያቱም ሜላት ከዚህ በፊት ኖላዊ ላይ ባደረገችው ነገር ሁሉም ሰው ተናዶ ነበር። ሀናም ተስፋ ቆርጣ ነበር። በእርግጥ ያቺ ሴትዮ አንድ እውነት እንዳላት ሀና ትናገር ነበረ። ሴትዮዋ ትክክል ናት። እኔ የተናገርኩት ገንዘብና እሷ የምትከፍለው ገንዘብ እኩል አይደለም። ስለዚህ አንድ ትልቅ ስህተት እንዳለ ዶክተሮቹ ጋር ብትረዳም ግን ሜላት ጥፋተኛ እንዳልሆነች ሀና ደጋግማ ብትናገርም የሚሰማት ሰዓት በዛ ሰዓት ማንም ሰው ሊረዳት አልቻለም። አሲር ግን ያን ነገር በፍጹም እንዴት የሆነው ሆኖ ሀናን ውሸታም ብላ ይሄን ነገር ልታስብ ትችላለች? አንቺ እንዳላደረግሽውና የዶክተሩ ችግር እንደሆነ እያወቀች ለምን በዛን ሰዓት አባባ ኖላዊ በሞትና በሽረት እያሉ ትታ የሄደች ሴት ናት። ስለዚህ ሁሉም የዘራውን ማጨድ አለበት። ያን ጊዜ እሷ እንደዚህ አድርጋ አባባ ኖላዊን እግዚአብሔር ባያተርፋቸው ኖሮ ገላቸው ነበረ። ገንዘቧ ያድናት እስኪ ዛሬ ብሎ አሲርም ከዛ ክፍል ለቆ ወጥቶ ነበር። ታዲያ ሁሉም ሰው በጣም አዝኗል። በእርግጥ ሜላት የሰራችው ስራ ትክክል ባይሆንም እንኳን ዛሬ ላይ ግን ይቺ ሴትዮ መዳን አለባት። ቢያንስ ለልጆቿ ብለው አባባ ኖላዊ አሲርን መገልመጥ ፈልገው ነበር። ግን ደግሞ የተናገረው ነገር አባባ ኖላዊ ውስጥም ገብቷል። ያን ነገር ምንም ማለት አልቻሉም። ታዲያ ከሁሉም ተነስታ ሀና ወደ አሲር ተከትላ ሄዳ ነበር። ከዛ በፊት መስፍን እሱን ተከትሎ ወጥቶ እባክህን የፈለግከውን ያህል ገንዘብ ልሰጥህ እችላለሁ፣ ሚስቴን አድንልኝ ብሎ ጠይቆት ነበር። አንተም እንደ ሚስትህ በገንዘብህ ነው እንደምታስበው ብሎ ግን እሱ ሊረዳው አልቻለም። ግን እኮ ሚስቴ ያጠፋችውን ነገር እኔ ክሻለሁኝ፣ አባባ ኖላዊን እኔ ከፍዬ አሳከሚያቸዋለሁ፣ እባክህን እራራልኝ ብሎ ሊለምነው ፈልጎ ነበር። ስላሳከምካቸው ከልብ አመሰግናለሁ፣ ግን ለዚህ ሴትዮ በፍጹም ደም አልሰጥም፣ ተወኝ ብሎት አሲርም ከዛ በኋላ ለይቶታል። መስፍንም ተስፋ ቆርጦ በተመለሰ ጊዜ ሀና ግን አሲርን ተከትላ ካጠገቡ ቁጭ ብላ ትከሻውን ተደግፋ አሲር አንተ ምንም ነገር ብታደርግ ትክክል ነክ፣ እውነት ነው በዛን ሰዓት ሁላችንንም ማሳዝናለች፣ ግን ደግሞ አሁን ብትድንልኝ ለእኔ ከማንም በላይ ደስታዬ ነው። ቢያንስ እናቴ መሆኗን ልጅ መሆኔን አውቃ ብትሞት እንኳን አይቆጨኝም። ይቺ ሴትዮ ለ16 ዓመት ልጅ እያለች ስትፈልግ ነበረ። ስለዚህ አንተን አልተቀየምኩም፣ ያልከው በሙሉ ትክክል ነው። እናም በምንም ልትል አልቀየምህም ብላ ተስፋ ሰጥተዋለች። ሀንዬ የምርሽን ነው? እናትሽን እንደዚህ ስላልኩ አልከፋሽም? እኔ እኮ ለእናንተ ብዬ ነው እንጂ በእርግጥ እኔ ይችን ሴትዮ የትም አላቃትም እና ጠላቴም አይደለችም፣ ጠላትም ወዳጅም እንደሌለኝ ታውቂያለሽ ብሎ ነግሯት ነበር። አውቃለሁ አሲር፣ አንተ ጠላትም ወዳጅም የለህም። ጠላት ያፈራኸውም በእኛ ምክንያት ነው። ከደሴ ከመጣን ጀምሮ አጠገባችን ሆነክ በብዙ ነገር ስታጽናናን፣ ሲከፋን ስታጽናና፣ ሲቸግረን ስታግዘን ነበር። አሲር አንተ እኮ ከእናትም ልጅ በላይ ወንድም ነክ እና ያንተን ውለታ በእርግጥ እኔ መክፈል አልችልም፣ ብቻ ፈጣሪ ይክፈልክ። ስለዚህ አንተን መቼም ልቀየምህ አልችልም። በተደጋጋሚ ተቀያይመው እንደ አሲርና አባባ ኖላዊ በተደጋጋሚ ታርቀዋል። ግን አባባ ኖላዊና ሀና ለአሲር ልዩ ሰዎች እንደሆኑ ደጋግሞም ይናገራል።
ብዙ ሰው እቀርባለሁ፣ ግን እንደ አባባ ኖላዊ መክሮ ከመጥፎ ባህሪ ያስወጣኝ ሰው የለም። እናም ደግሞ ሲያቀርቡኝ ልክ እንደ ልጃቸው ነው። ሀናም ልክ እንደ ወንድሟ ነው የምትወደኝ። ስለዚህ ከዛ በላይ ደግሞ እኔ ሀናን አፍቅሬ ለወራት እየተሰቃየው ቢሆንም ግን ደግሞ ላጣቸው አልፈለገም። የእነሱ ጠላት ለእኔ ጠላቴ ነው ብሎ የሚያስበው አሴር በሀና ንግግር ተገርሞና ውስጡ አዝኖ ለሀና ብሎ ለወይዘሮ ሜላት ደም ሊሰጥ እንደገና አስቦበት ነበር። ታዲያ ምንም ወደ ግራ ወደ ቀኝ ሳያይ ደግሞ ደም ለመስጠት እና ፍላጎቱ እንደሆነ ወደ ዶክተሯ ሄዶ ተናግሯል። በዛን ሰዓት ደሙን ሰጥቶ እሱም ለወይዘሮ ሜላት ተተለገሰላት በኋላ ተነስቶ ወደ ቤቱ ሊሄድ አስቦ ነበር። መስፍንም ሊያመሰግነው ፈለገ። ምላሴም ተከትሎት አሴር ከልብ ነው ማመሰግነው። እናቴ ያደረገችው ነገር ትክክል እንዳልሆነ አውቃለሁ። ከዚህ በፊት እናቴን እኛም በእሷ ምክንያት ተጣልተናት ነበረ። እናም የምር በጣም ነው የማመሰግነው ብሎ ሲያመሰግነው በፍጹም ልታመሰግነኝ አይገባም፣ እኔ ለእናትህ ብዬ ሳይሆን ይህን ነገር ያደረግኩት ለሀና ብዬ ነው ነበር ያለው። ከዛ በጣም ነው የማመሰግነው፣ ዞሮ ዞሮ ዋናው ደሙ መሰጠቷ ነው። አንተም ጥሩ ልጅ ነክ፣ ሰላምም በጣም ጥሩ ናት። ስለዚህ ለአባባ ኖላዊ መታከሚያ እናንተ ገንዘብ አሰባስባችሁ ለትራንስፖርት ከሚሰጣችሁ ገንዘብ ላይ ሰላም እንደሰጠችኝም አልረሳሁም ነበር ያለው። ምላሴም ገርሞት ውለታ አትረሳም ማለት ነው፣ ታስታውሰዋለህ ማለት ነው ብሎ ጠይቆት ነበር። መቼም ቢሆን ልረሳ አልችልም፣ እኔ ዘመድም አዝማድም ጠላትም ወዳጅም የለኝም፣ ግን ደግሞ በእነሱ የመጣ ሰው መቼም ልረሳው አልችልም ብሎ ነበር የተናገረው። በስተመጨረሻም መስፍንም ሊያመሰግነው ፈልጎ ነበር፣ ግን የእነሱ ምስጋና እንደማይፈልግ ነበረ የተናገረው አሴር ይሄን በማድረጉ በጣም ሁሉም ሰው ደስተኛ ነው እና ወይዘሮ ሜላት ደም ተለግሶላታል። ግን ዶክተሯ ሌላ ችግር እንደተፈጠረ ተናግራለች። እሱም ወይዘሮ ሜላት ቶሎ መንቃት እንደማትችል ስትናገር ድጋሜ ሌላ ሀዘን ተጨመረ ማለት ነው። ከባድ ችግር እያሳለፉ እንደሆነ ግልጽ ነው። በተለይ ሀና፣ ምላሴ፣ ሰላም ውስጣቸው በጣም አዝኗል። ሰላም እባክሽን እማዬ አንዴ የንቂና 16 ዓመት ፎቶ ታቅፈች ስታለቅሽባት የነበረቻትን ሀናን አሁን ልታቅፊያት ትችያለሽ እያሉ ሁሉም በጸጸት ይናገራሉ። ግን ደግሞ ሜላት መቼ ነው የምትነቃው? ስትነቃስ ማስታወስ ትችላለች አትችልም የሚለው ነገር የሁሉም ሰው አሳሳቢ ሁኔታ ላይ ነው። አባባ ኖላዊ ወይም ሴትዮዋን ባዩ ጊዜ በጣም አዝነዋል። እቺ ሴትዮ ጠንካራና ጥሩ ሰው ነበረች። እኔ ባወቅኳት ሰዓት ጀምሮ በጣም መልካም ናት። ልጇን ለማግኘት ያደረገችው ጥረት በሙሉ ተሳክቶላት ነበር። በዚህ ቅስፈት ምን አጋጥሟት ነው እያሉ አዝነዋል። ታዲያ የዛሬው ቪዲዮ በዚህ ነበር ያለቀው። በሌላ ቪዲዮ እስከምንመለስ ድረስ ቸር ሰንብቱ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ ባይ